ሰላም እንዴት ናችሁ? አብርሽና ሩታ እንግዲህ ሀብትና ንብረታቸውን ለመከፋፈል ቀጠሮ ይዘዋል። እንግዲህ ብዙ ሰዎች ለማስታረቅ ጥረት እያደረጉ ነበረ። ነገር ግን እነሱ በጭራሽ የሚታረቁ አይነት ሰዎች አይደሉም። እኔ በጣም የገረመኝ ነገር ስንት አመት የተገነባ ፍቅር ባንዴ ሲፈርስ፣ እኔ እነዚህ ልጆች የእውነት ጨክነው የሚለያዩ ሁሉ አይመስለኝም። ሩታ በጣም ብዙ ጊዜ ይህን ወረቀት እንዲፈርምላት እያመጣች ነበረ። እንግዲህ ይሄ ወረቀትም ልሟል እኮ የመጨረሻ። እናንተ ወረቀቱ ራሱ ነፍሱ የለም። በስማአም እያመላለሱት ሁሌ ማለት ነው። እና እንግዲህ አብርሽ ፈርሞላታል ትናንት እንዳያችሁት። አሁን እንግዲህ ሩታ ምንድነው የምታደርገው? ያለውን ሀብት ንብረት በሙሉ እኩል መካፈል ነው የምትፈልገው። በጣም ነበር ደስ ያላት። በስማአም ፈርሜልሻለሁ ሲላት ፊቷ ፍክት ነው ያለው። በቃና ከሱ መለየቱ ሳይሆን ያናደዳት እንትን ያላት ያሳሰባት በቃ ከሱ ሀብት ንብረቱን እኩል መካፈሏ ነው ደስ ያላት ሲፈርምላትና እንግዲህ ሩታ ያለኝን በሙሉ ግማሹን መውሰድ ትቻለሽ ብሏታል። እንግዲህ ለኛ ለካሜራ ይሁን የእውነት ግማሹን ሊሰጣት የሚሆን የምናውቀው ጉዳይ የለም። ከዛ በፊት ግን ለምንድን ነው ትልልቅ ሰዎች እናትና አባቷ ቤተሰብ በእርግጠኝነት በቃ ሀብቷን እንዲያካፍላትና ለራሷ ብቻዋን እንድትኖር ነው የሚፈልጉት። ሲቀጥል ደግሞ ማለት ነው እንዴት ነው ቤተሰብ ማስታረቅ ማይፈልጉት? ለምን አታስታርቋቸውም? የምር እነዚህ ልጆች ስንት አመት የገነቡት ፍቅራቸው የሩታ ፋሚሊ በተለይ በጭራሽ የሩታና አብርሽን አንድ ላይ አድርገው ለማስታረቅ ምናምን አልሞከሩም። ለምንድን ነው የሩታ አባትና የአብርሽ አባት በአንድ ሆነው ለማስታረቅ መሞከር ያልሞከሩት? ለምንድን ነው አንድ ላይ ተገናኝተው ለምንድን ነው ለማስታረቅ ያልሞከሩት? ለማነጋገር በዚህ ልክ ይህን ሁሉ ነገር በነገራችን ላይ ሩታ ህይወት ላይ የሩታ ቤተሰቦች እንደ ጉር ነው የተሰደቡ። አብርሽ በጣም ብልጥ ስለሆነ ቤተሰቦቹን እንዲሰደቡበት ስለማይፈልግ ቤተሰቦቹን የሚያሰድብ ነገር አያደርግም። ምንም የሚያደርገው ነገር እሷ ግን በጣም ብዙ ዋጋ እንዲከፍሉ፣ እንዲሰደቡ፣ እንዲዘቀዘቁ አድርጋለች። ግን ያ ሁሉ ነገር ሆኖ እነሱ አሁንም ቢሆን ሩታ ከአብርሽ ጋር እንድትቀጥል ሳይሆን የሚፈልጉት ከሱ ጋር ያላትን ሀብት ንብረት በሙሉ ተካፍላ ከዛ በኋላ ከነሱ ጋር እንድትሆን ነው የሚፈልጉት። ገባችሁ? የእሷ የቤተሰብ ፍላጎት። አሁን ላይ ሩታ እንደውም እንደዚህ እንድታደርግ ያደረጋት የቤተሰቦቿ ጫና ነው። ምክንያቱም መጀመሪያም አልፈለጉትም፣ አሁንም ያደርገው ነገር ደስ ስለማይል አይፈልጉትም። ስለዚህ ሩታውን እያደረገች ያለችው ከልቧም ላይሆን ይችላል። በግማሽ ፐርሰንት ከልቧ ነው፣ ግማሽ ፐርሰንት ደግሞ ከልቧ አይደለም፣ እየወላወለች ነው። እና የቤተሰብ ጫና በደንብ አለባት ብዬ አስባለሁ። በደንብ ነው እንደዚህ ጫና እያደረጉባት ያሉ የእሷ ቤተሰቦች ብዬ አስባለሁ። በአብርሽ በኩል እንግዲህ የአብርሽ ቤተሰቦች በጣም ብዙ ጊዜ ሞክረዋል። ወንድሙ፣ አባቱ፣ እህቱ ብዙ ጊዜ ለማስታረቅ እየሞከሩ ነበረ። ለነሱ ግን ሩታ በጭራሽ እሺ እያለች አይደለም። አብርሽን በእርግጥ የሚያደርገው ነገር አብሮ ለመቀጠል የሚያስብል ነገር አይደለም። ግን እነሱ በጣም ለፍተዋል ብዬ አስባለሁ፣ ሞክረዋል። የእሷ ቤተሰቦች ግን በጭራሽ ምንም አይነት ሙከራ ሲያደርጉ አላየውም። የእውነት ሩታን እንድትለያይ ያደረጋት አንደኛ የቤተሰብ ጫና ነው ብዬ አስባለሁ። እና ቤተሰብ ያልፈቀደ ደስተኛ ያልሆነበት ትዳር መጨረሻው ይሄ ነው። በነገራችን ላይ ቤተሰብ ሲያዝንባችሁ፣ ቤተሰብ ሳይፈልገው የምታደርጉት ነገር አብራችሁ ሆናችሁ እንኳን ደስተኛ ሆናችሁ አትኖሩም። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ ሩታና አብርሽን እንግዲህ ብዙ ነገር ስንጠብቃቸው የነበረው ነገር ግን እነሱ በራሳቸው በጣም ብዙ ሰው ጣልቃ እያስገቡ ትዳራቸውን በጣም ብዙ ሰው እንዲመራው በማድረጋቸው። በነገራችን ላይ ትዳር በጋራ አይመራም። ትዳር ውስጥ ጓደኛ፣ ቤተሰብ፣ ማንም ሰው ጣልቃ መግባት የለበትም። ትዳሩን የምትመሩት እናንተ ናችሁ፣ የምትኖሩት አይደለ? ትዳራችሁ ቤተሰብ ምን አገባው? መጀመሪያ አጋባችሁ፣ ፈቀዱ። ከዛ በኋላ ግን መፈትፈት የለባቸውም ገብተው። አንተም ሄደ ስለ ሚስትህ ለእናትህ፣ ለአባትህ፣ ለቤተሰቦች ስለ እሷ መጥፎ ጎን ምናምን ሄደ ማውራት የለብም። አንቺም ሄደሽ ስለሱ ቤተሰብሽ ጋር ማውራት የለብሽም። እስከ ተጋባሽ ድረስ አንቺ የእሱ ግማሽ አካል ነሽ፣ እሱ ደግሞ የአንቺ ግማሽ አካልሽ ነው። ስለዚህ ሄደሽ ማማት የለብሽም። ራስሽን እንዳማሹ ቁጠሪው። ምክንያቱም እሱም ለቤተሰብ ስለ እሷ መጥፎነት ባወራ ቁጥር፣ እሷም ለቤተሰብ ስለ እሱ መጥፎነት ባወራሽ ቁጥር ኔጌቲቭ አስተያየት ከሁለቱም ሳይድ ይሰጣሉ።
ከዛ በኋላ ለመለያየት እዚህ ደረጃ ይደርሳሉ ማለት ነው። እና በትዳራችሁ ውስጥ ቤተሰብ፣ ሲቀጥል ደግሞ ጓደኛ አለ። አንዳንድ ምቀኛ ጓደኛ አለ ጋይስ፣ ልክ እንደ አብርሽ ጓደኞች ማለት ነው። እሷ አትሆንም፣ እሷ እኮ አትረባም፣ ሌላ ቆንጆ ሚስትን ያመጣል አለው። ሌላ ቆንጆ ጓደኛ ትይዛለህ፣ ከእሷ የሚበልጥ ጓደኛ እኮ ነው የሚገባ ላንተ እያሉ ሌላ ሴት እያመጡ ትዳራችሁን እንዲፈርስ ጥሩ ያማረ ትዳር እንዳይኖራችሁ የሚያደርጉ የራሳችሁ ጓደኞች ናቸው። ልጅቷ እኮ እንደምትሆንህ እንደምትጠቅምህ እያወቁ ነገር ግን ከሷ እንድትርቅ ይመክሩሃል። ለምን? እንድትበልጣችሁ አይፈልጉም። ጥሩ ትዳር ጓደኛ እንዲኖርህ አይፈልጉም። በቃ ገባህ አይደለ? ስለዚህ ትዳር ውስጥ ምንም አይነት ቤተሰብ፣ ትዳር ከገባችሁ በኋላ ቤተሰብ ጓደኛ ምናምን መኖር የለበትም። ሁሉም እንዲፈተፍተው እንዲያወካው እድል ሰጣችሁና ሁሉም ሰው ፈተፈተው፣ ሁሉም ሰው አወካው፣ እንደፈለገ አደረገው፣ የጋራ ትዳር አደረጋችሁት። ካላስ መጨረሻው ፈረሰ ማለት ነው። እና ሚስጥራችሁን ትዳራችሁን እራሳችሁ ባልና ሚስት ብቻ ነው መያዝ ያለባችሁ እንጂ ማንም ሰው መጥቶ እንዲፈተፍት መፍቀድ የለባችሁም። እንግዲህ እነሱ እንግዲህ መጨረሻቸው ሀብት ንብረታቸውን ተካፍለው መለያየት ነው። ልጃቸው አለ በመሀል የማያለያይ አንድ ትልቅ ገመድ አለ። ይህን ደግሞ እንግዲህ እየቆዩ ሁለቱም ተፈላልገው ከታረቁ ታረቁ። ነገር ግን አሁን አብርሽ በሰከንድ ነው ከሌላ ሰው ጋር የሚሆነው። ከሄርሚ ጥላው ከሄደች ሴት አይቸግረውም፣ ያመጣል አንዷን። አብርሽ ሴት የሚቸግረው ሰው አይደለም፣ አንዷን ያመጣል። ሄርሚ አብራው ከቀጠለች ደግሞ ከሄርሚ ጋር ይቀጥላሉ። እንደውም ትዳር መስርተው ሁሉ ሊኖሩ ይችላሉ፣ በእልህ ማለት ነው። ሩታን ለመበቀል ሩታን ለማብሸቅ አብርሽ ባንዴ ሌላ ሴት ጋር ነው የሚሄደው ታያላችሁ። እሱ የሚበቀላት ፊቷ ቀርቦ አይደለም፣ በአሽሙር በማሳየት በተግባር ነው የሚበቀላት። እና ሩታን አሁን እንደዚህ ስለፈረመላት አይ በቃ አይበቀላትም፣ ትቷታል፣ ተሸንፏል። አይ ይበቀላታል። ሩታ መጠራጠር አለብሽ፣ ማመን የለብሽም። በቀሉን እንደማይተው ግልጽ ነውና እንግዲህ ባንዴ ነው ከሌላ ሴት ጋር ሄደው ታያላችሁ። ከዚህ በኋላ ሩታን ቢሆን ሌላ ወንድ ጋር መምጣቱ አይቀርም። ምክንያቱም የዩቲዩብ ባህሪ ስለሆነ ስራ ስለሆነ እንግዲህ እስከተለያዩ ድረስ ከዚህ በኋላ አሁን አብርሽ ከሴት ጋር ሲመጣ ሩታ መታ የምታሽቃብጥ ከሆነ አሁንም ሩታ ትፈልገዋለች ማለት ነው። ከዛ ውጭ ግን እሱ እንደፈለገ ከሴት ጋር ሲሰራ ዝም ካለችው እሱም እሷም ከዚህ በኋላ ከተለያዩ እንግዲህ ማድረግ ያለባቸው ብዬ ማስበው እሷም መታ እሱ ከሌላ ሴት ጋር ሲሰራ መበጥበጥ የለባትም። እሱም እሷ ከሌላ ወንድ ጋር ስትሰራ መበጥበጥ የለባትም። ከዚህ በኋላ ለዩቲዩብ ቪዲዮ ራሱ ላይገናኙ ይችላሉ። ምክንያቱም ተለያይተናል ብላችሁ ቪዲዮ ሰርታችሁልን አሁንም ተመልሳችሁ አብራችሁ ከመጣችሁ በእኛ እየቀለዳችሁ ነው። ምክንያቱም እነሱ አሁን ሲለያዩ በጣም ብዙ ሰው አዝኗል። እኔውም ባለፈው ታረቁ ብዬ ደስ ብሎ ነበረ። ግን እንደዛ አይነት ነገር ሲሆን በስማ እንዴት እንደደበረኝና በእርግጥ በፊትም ቢሆን አብረው እንደማይቀጥሉ ግልጽ ነው። በጣም ብዙ ሰው ህይወታቸው ውስጥ እያስገቡ ነው።